ወደዳችሁ እንደምን አላችሁ? እንግዲህ በባለፈው ላይ በጽድቅ መንቃት እንዳለብን በእግዚአብሔር ወንጌል ውስጥ አንዱ የተገለጠው የእግዚአብሔር ጽድቅ ነው። በዚህ ጽድቅ የነቃ ሰው ደግሞ ኑሮ ምልልሱ በእግዚአብሔር ጽድቅ ነው የሚመላለሰው፣ ኃጢአት ባለማድረግ ነው የሚመላለሰው። ምክንያቱም በጨለማ ያሉ እግዚአብሔርን የማያውቁ ሰዎች አሉ። እነርሱ ኑሯችንን ሲያዩ ወደ ጌታ ኢየሱስ ክርስቶስ ይመጣል። ኑሪያችንን ሲያዩ ያፍራሉ እና የሚያፍሩብን ኃጢአት የምናደርግ ከሆነ ነን። ምክንያቱም ያለነው በብርሃን ሕይወት ውስጥ ስለሆነ፣ በብርሃን ሕይወት ውስጥ ያለ ሰው ደግሞ ሁል ጊዜ የተገለጠ ሕይወት ነው የሚታይበት ማለት ነው እና ሰዎች ያዩታል። ስለሆነ ኑሯችንን መኖር ያለብን በጣም በጣም በጽድቅ በቅድስና ነው። ይህ ማለት እንግዲህ አንደክምም አንስትም ማለታችን አይደለም። በምንስት በምንደክምበት ሰዓት እውነት ነው ስጋ ለባሾች ነን፣ ደካሞች ነን። ግን መንፈስ ቅዱስ ደግሞ ይረዳናል። የእግዚአብሔር ጸጋ ደግሞ ይረዳናል። ሃሌሉያ! በውስጣችን ሕያው መንፈስ አለ። ስጋችን የመንፈስ ቅዱስ ማደሪያ ስለሆነ መንፈስ ቅዱስ ስለሚያድርበት፣ አንዱ መንፈስ ቅዱስ ደግሞ ድካማችንን ምን ይላል ነው የሚለው ያግዛል። የእግዚአብሔር ጸጋ ደግሞ በዚህ ዘመን እንድንኖር ራሳችንን በመግዛት ኃጢአትን እንድንክድ ኃጢአተኝነትን እንድንክድ በዚህ ዘመን ምን ይላል ያስተምረናል ይላል። ስለዚህ በዚህ ምድር ላይ በክርስትና ሕይወት ውስጥ ስንመላለስ በተለይም የእግዚአብሔርን የጸጋውን ወንጌል በምንሰብክ ሰዓት ሰዎች እንደፈለጉ እንዲኖሩ ፍቃድ የሚሰጥ ይመስላቸዋል። ኖ፣ እግዚአብሔር ለኃጢአት ፈጽሞ ፍቃድን አይሰጥም። እግዚአብሔር ለኃጢአት ፍቃድን የሚሰጥ ቢሆንማ ኢየሱስ ለምን ሞተ? ሰዎች እንዲሁ ኃጢአት እየሰሩ እንዲሁ በኃጢአት እየቀጠሉ ለምን አይኖሩም ነበር? ገብቷቸዋል? እግዚአብሔር ለኃጢአት ያለውን ጭካኔ እንዴት እንዳሳየ ልጁን መመልከት እንዳለብን በአንደኛ ክፍሌ ላይ ተናግሬያለሁ። ዛሬም ግን የምነግራችሁ ነገር ምንድን ነው? እንደተወደዱ ልጆች ተመላለሱ። በቃ እግዚአብሔር እንደሚወደው ሰው። አሌሉያ! እግዚአብሔር እጅግ በጣም እኛን ይወደናል። እግዚአብሔር የሚወዳቸው ልጆች ደግሞ እንዴት ነው የሚመላለሱት ሲባል እንደ ቤታቸው ነው የሚመላለሱት። ክብር ለጌታ ለኢየሱስ ይሁን። እንደ ቤታቸው ማለት ምን ማለት ነው? እግዚአብሔር እንዴት ነው የሚኖረው? የእግዚአብሔር ኑሮ ምን አይነት ኑሮ ነው? እግዚአብሔር በማንነቱ ጻድቅ ነው፣ በማንነቱ ቅዱስ ነው። ኃጢአት አያውቅም። ኃጢአት እሱ ጋር የለም፣ አይወራም እሱ ጋር። እና እኛም ደግሞ የእግዚአብሔር ልጆች እንደሆነ የእግዚአብሔር ባህሪ ተካፋይ፣ የእግዚአብሔር ዘር ተካፋይ፣ አልፎም ደግሞ የክርስቶስ ኢየሱስ አካል ሆነናል። እሱ የኛ ራስ ሆኗል። ስለዚህ መኖር ያለብን መመላለስ ያለብን ልክ እንደዛ ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። አጠገባችን ያለውን ወንድማችንን መበደል የለብንም። አጠገባችን ያለ እህታችንን መበደል የለብንም። ምክንያቱም ባልንጀራ በወንድሙ ላይ ክፉ ነገር አያደርግም። ባልንጀራ በባልንጀራው ላይ ክፉ ነገርን ያደርጋል? በፈጽሞ አያደርግም። ክፉ ባልንጀራ ግን መልካሙን ጠባይ ያጠፋል። ክፉ ባልንጀራ አለ፣ መልካም ባልንጀራ አለ። ወንድም ወዳጅ ማለት ነው። ስለዚህ እናንተ ክፉ ባልንጀራ ሳትሆኑ መልካም ባልንጀራ ናችሁ። ስለዚህ በወንድማችሁ ላይ ክፋትን አታድርጉ። በጽድቅ ተመላለሱ፣ አንደበታችሁን ጠብቁ። በተለይም በውስጣችሁ ያለው መንፈስ ቅዱስ ስለሆነ መንፈስ ቅዱስ ስለሚኖርባችሁ ለመንፈስ ቅዱስ እየተገዛችሁ መንፈስ ቅዱስን በማያሳዝን የክርስትና የኑሮ ምልልስ ተመላለሱ። ለቤዛ ቀን የታተማችሁበት መንፈስ ቅዱስን አታሳዝኑ። ለሰዎች መናገር የሚገባችሁን በሚያንጽ በጸጋ ቃል ተናገሩ እንጂ ዋዛና ፈዛዛ የሆነ ቃል አትነጋገሩ። እርስ በእርሳችሁ ውሸት አታውሩ፣ አትቆጡ፣ አትናደዱ ይላል መጽሐፍ ቅዱስ። ወንድማችሁ ከበደላችሁ እንኳን ይቅር ተባባሉ፣ በደል አትቁጠሩ ይላል። ስለዚህ እኛም ማድረግ ያለብን ነገር ይሄን ነው። መንፈስ ቅዱስን ማሳዘን የለብን። የኤፌሶን ሰዎች መንፈስ ቅዱስን ከሚያስደስት መንፈስ ቅዱስን ከመጠቀም ይልቅ እጅግ መንፈስ ቅዱስን በሚያሳዝን የሕይወት ስርዓት ነበር የሚመላለሱት። ለምን ሲባል በጽድቅ አልለቁም። በክርስቶስ ያላቸውን ማንነት አልተረዱ። በክርስቶስ ኢየሱስ ያለውን ማንነት ያልተረዳ ሰው ምልልሱ እንደዛው።
ስለዚህ ወዳጆቼ በእንደዚህ አይነት የህይወት ስርዓት እንድትመላለሱ እኔ ወንድማችሁ እመክራችኋለሁ። ክብር ለጌታ ለኢየሱስ። በመጀመሪያ ግን በጽድቅ ንቁ። አንደኛ ቆሮንቶስ ምዕራፍ 15 ሙሉን ማንበብ ትችላላችሁ። የሚያወራው የክርስቶስን ኢየሱስ የመስቀል መስዋዕትነት፣ የትንሣኤውን፣ የሞቱን ምስጢር ያወራል። ያ ሁሉ የሆነው ነገር እንደውም ቁጥር 1 ላይ በጣም አንዱ ስለ ሁሉ ሞተ። ይሄ በቃ ቁልፍ ቃል ነው፣ የመጽሐፍ ቅዱስ አንኳር የሆነ ቃል። በአንዱ መስዋዕትነት ዓለም መዳን ትችላለች። ዓለም ድናለች። ዓለም የኃጢአት ስርየት አግኝታለች። ታዲያ የኃጢአት ስርየት ደግሞ ስላገኘን በኃጢአት መመላለስ አለብን? ኖ። እንደኛ ውስጥ እኮ የገባ አዲስ ማንነት አለ። አዲስ ፍጥረት ሆነናል። የክርስቶስ አካል ሆነናል። የጽድቅ ባህሪ እኛ ውስጥ እኮ አለ። የቅድስና ባህሪ እኮ እኛ ውስጥ አለ። ነው እንደዛ መኖር የለብንም። እንደዛ መመላለስ የለብንም። ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ይላል። ይህም እግዚአብሔርን ደስ የሚያሰኝ ፍጹም ነው ይላል። ለአእምሮ የሚመች አገልግሎታችሁም ነው ይላል። ለአንተም አእምሮ የሚመች አገልግሎት ሰውነት በተቀደሰ ስትይዘው። ይሄ ሰውነታችን ዝም ብሎ አይደለም። ገብቷችኋል? የተቀደሰ አካል ነው። እግዚአብሔርን ደስ ልናሰኝበት፣ መስዋዕት ልናቀርብበት። እግዚአብሔር በጣም ደስ የሚሰኘው ይህን ሰውነታችንን በቅድስና ሕይወት ስንይዘው ነው። በእግዚአብሔር ርኅራኄ እለምናችኋለሁ ነው። ሜቢ አንድ ቀን እለምናችኋለሁ በሚል ሐሳብ አካፍላችኋለሁ፣ እንማማራለን። ጳውሎስ እለምናችኋለሁ በጣም ብዙ ቦታ ይጠቀማል። እጅግ በእግዚአብሔር ርኅራኄ የምለምናችሁ ነገር ይሄን ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። ይህ እግዚአብሔርን ደስ የሚያሰኝ ነው። በጣም ብዙ ሰው ብዙ ጥያቄ ይጠይቃል። እግዚአብሔር እንዴት ነው ደስ ማሰኘት የምችለው? እግዚአብሔር በልጆቹ አባታችን ስለሆነ በልጆቹ እንዴት ደስ እንደሚሰኝ ልንገራችሁ አንድ ሚስጥር። ሰውነታችሁን በቅድስና ያዙ። ሰውነታችንን በቅድስና በጽድቅ እንያዝ። ሃሌሉያ። ያለ እንከን ያለ በደል እንመላለስ። በተለይ ከድፍረት ኃጢአት ተጠንቀቁ። በጸጋ ስጦታዎች ከመቀለድ ተጠንቀቁ። በአገልጋዮች ከመቀለድ፣ በክርስቶስ ኢየሱስ ደም ከመቀለድ፣ በክርስቶስ ኢየሱስ መስዋዕትነት ከመቀለድ ተቆጠቡ። በትንቢት በልሳን በማሾፍ ተቆጠቡ። በተአምራቶች በመቀለድ ምናምን ኖ በጣም አቁሙ። ስርዓት ያዙ። ምክንያቱም ኃጢአት ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እየኮነንኳችሁ አይደለም፣ እውነታው ስለሆነ ነው። እውነታውን ነው የምነግራችሁ። ይሄን ሁሉ የሚረዳን ማን ነው? መንፈስ ቅዱስ ይረዳናል። የእግዚአብሔር ጸጋ ይረዳናል ብያችኋለሁ። ደግሞ ለአእምሮም ይመቸናል። ሰዎች ዘንድ አገልግሎታችን ተቀባይነት የሚያገኘው በጽድቅ ስንመላለስ፣ በቅድስና ስንመላለስ ነው። ለእኛም አእምሮ እንኳን የሚመቸን እንደዛ ሲሆን ነው። በጽድቃችን በቅድስናችን እንድንመካ አይደለም፣ በውስጣችን ባለው በእግዚአብሔር ጽድቅ እንድንመካ። የሚመካ ቢኖር ማንም በእግዚአብሔር ይመካ ስለሚል አይታችኋል። የእግዚአብሔርን ጽድቅ እንድንገልጥ፣ የእግዚአብሔርን ቅድስና እንድንገልጥ ስለተጠራን ማለት ነው። ወዳጆቼ የእግዚአብሔር ጸጋ በብዙ ይብዛላችሁ። የእግዚአብሔር ወንጌል የሚያስተምረው የእግዚአብሔርን ጽድቅ ነው። በጽድቅ እንድንነቃ፣ በጽድቅ እንድንኖር፣ በቅድስና እንድንኖር ይላችሁ። በተገለጠው በእግዚአብሔር ጸጋ ለአንዴና ለመጨረሻ ድነናል። በተገለጠው በእግዚአብሔር ጸጋ የተገለጠ ሕይወት ደግሞ መኖር አለብን። የተገለጠ ሕይወት፣ ምንም የተሸፈነ ሕይወት። እኔ እኮ ልቤን እግዚአብሔር ነው የሚያውቀው፣ እግዚአብሔር እኮ ያየኛል፣ እግዚአብሔር እኮ ይረዳኛል። እንደዚህ አይነት የሞኝነት ቃላቶች። ሞኞች አትሁኑ ይላል እኮ መጽሐፍ ቅዱስ ሲናገር። ሞኞች አትሁኑ፣ የእግዚአብሔር ፍቃድ ምን እንደሆነ አስተውሉ፣ እንደ ጥበበኞች ተመላለሱ። ጥበብ እንደሌላቸው አይደለም። በጥበብ ነው የሚኖረው ክርስትና። በጥበብ ነው መመላለስ ያለበት። በመንፈስ ቅዱስ ሙላት ጂጋዳ ካብረሃስ ተከታባይ በአዳዲስ ቋንቋዎች በመናገር በመንፈስ ቅዱስ ስጦታዎች በመጠቀም እንደ አሕዛብ አትመላለሱ ይላል። እንደፈለግን እንድንኖር አልተጠራንም። ሃሎ፣ እንደፈለግሽ ልትኖሪም አልተጠራሽም። እንደፈለገ ልንኖር ግን ተጠርተናል። ኖ ክርስቶስን እንደዚህ አልተማራችሁትም፣ እንደዚህ አላወቃችሁትም እኮ ነው የሚለው።
እኔ ክርስቶስ አለኝ እኮ፣ እኔ በክርስቶስ ድኛለሁ፣ እኔ በክርስቶስ ተቀድሻለሁ፣ ለአንዴና ለመጨረሻ ጊዜ ኃጢአት ስርየት አግኝቻለሁ ብለህ እንደፈለክ የምትኖር ከሆነ እርግጠኛ ሆኜ ልንገር፣ ክርስቶስ አልገባም፣ ክርስቶስን አልተረዳው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ክርስቶስን እንዴት እንደዚህ አልተማራችሁትም? እንደዚህ አላወቃችሁትም? ክርስቶስን የተማረ ሰው፣ ክርስቶስን ያወቀ ሰው ኑሮ ምልልሱ በጽድቅ በቅድስና ነው። እንደ አሕዛብ እንደፈለገ አይመላለስም። በዝሙት፣ በእርኩሰት፣ በስድብ፣ ዋዛ ፈዛዛ በሆነ ንግግሮች፣ ንግርቶች አይመላለስም። በሐሜት ሕይወት፣ በክፋት ሕይወት፣ በምቀኝነት፣ በግብዝነት ሕይወት አይመላለስም። የሚመላለሰው በጽድቅ፣ የሚመላለሰው በጸሎት ከመንፈስ ቅዱስ ጋር ከወንድሞቹ ጋር በህብረት በማድረግ በፍቅር ሕይወት፣ በደልን ባለመቅረት ሕይወት፣ በይቅርታ ሕይወት ነው የሚመላለሰው። አሌሉያ። በክርስቶስ ኢየሱስ ድናቸዋል፣ ጸድቃቸዋል፣ ተቀድሳቸዋል። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። ተባርካቸዋል። በጽድቅ ንቁ።